ብዙ አለም የምታውቀውን ሁሉን ነገር ለሁላቸው ተናገረች፣ ዘረገፈችው። የቤቲ ጉዱ ወጣ። ቤቲን በመጨረሻም እንግዲህ አውጥተው ወረወሯት። እንግዲህ ያለውን ነገር በባለፈው ፓርት ላይ ከኪራ ጋር ብዙ አለም አውርታ ነበረ። እንዴት ወደዚህ ቤት እንደገባች፣ እንዴት እንደሆነች፣ ምን እንዳስገደዳት በሚለው እንግዲህ ያለውን ነገር እንትን ብላ ነበር ማለት ነው። ኪራም በባለፈው ፓርት ላይ የሌለ ቤቲን እንደቀረባትና ፍቅርን ከአንቺ በላይ እኔን የሚወደኝ የሚያከብረኝ እንዳንቺ ብዙ መስዋዕትነት የሚያደርግልኝ ሰው የለም። አንቺ እኮ ሲወል ግቢ ቢሉሽ ለእኔ ትገቢያለሽ። ስለዚህ በዚህ ዓለም ላይ ከአንቺ በቀር ማንም እንደማይወደኝ አውቄያለሁኝ። ስለዚህ ተመልሻለሁ በማለት እንግዲህ ለቤቲ ተስፋ ሰጥቷት ነበረ ኪራ ማለት ነው። ጽናትም በዚሁ እንዲሁ እንደማይፈልጋት ነበር የነገራት። እንግዲህ በዚህ መልኩ እንግዲህ የቤቲ ገመና ወይንም ደግሞ ጉድ ተጋልጧል በስተመጨረሻ ማለት ነው። እና ቤቲ በጣም ብዙ ነገሮች እያደረገች ብዙ ነገሮች እየሰራች እንግዲህ እነሱም ዝም በማለት ከልቧ አይደለችም በማለት እንግዲህ ሁላቸውም ሲናገሩ ነበር ማለት ነው። እና አሁንም በመጨረሻም እንግዲህ ብዙ ነገር አልፈው እንዲሁም ደግሞ ጽናት የኪራን ፍቅር ልቀበል አልቀበል እያለች በጣም በብዙ መከራ የተቀበለችውን የፈራችውን የኪራን ፍቅር ደግሞ እንደገና ለማፍረስ ቀጥታ ወደ እነ ኪራ ቤት ተመልሳ የመጣችው ቤቲ በመጨረሻም ጉዷ በዚህ መልኩ ተጋልጿል ማለት ነው። እውነት ለመናገር በሆነችው ድርጊት የሆነችውን ነገር ሳይ እጅግ በጣም አሳዝናኛለች። ግን ደግሞ ከክፋቷ ከስራዋ አንጻር ደግሞ ሲታይ በቃ መሆን አለበት ብዬ አስባለሁ ማለት ነው። ማለት እንደዛ ማበድ በእርግጥ የለባት እና እጅግ በጣም ቅስሟ ተሰብሮ አይተናል ቤቲ ማለት ነው። እና ይብን ራሱ በቃ አልወጣም፣ ኪራ የኔ ነው የኔ ብቻ ነው፣ ከኔ ውጭ ማንንም መውደድም ማፍቀርም አይችልም፣ እኔ የኪራና የኪራ ብቻ ነኝ እያለች በጣም በንትን እየተናገረች ነበረ ማለት ነው። እንግዲህ ብዙ አለምም ያደረገችውን ነገር ስህተት እንደሆነ ህሊናዋ በጣም እየወቀሳ ስላስቸገራት የአንድን ህይወት እሞላለሁ ብዬ የአንዱን ህይወት እያጎደልኩ ነው። ስለዚህ ምንም ማድረግ አልችልም፣ ህሊናዬም በጣም እየወቀሰኝ ነው። ስለዚህ ያለውን ነገር እውነታውን መናገር መቻል አለብኝ ብላ ነው እንግዲህ የእሷን እንዴት እንደገባች ያለውን ነገር ሁሉ ስለ ቤት እያስረዳችው። አንደኛ ጽናትንና ኪራንን የበለጠ ያለ መጉዳት ነው። ሁለተኛ ደግሞ ወደ ልጇ ለመመለስም ፍላጎት ስላላት ነው እና በብዙ ነገሮች ነፃ መሆን ትፈልጋለች። ስለዚህ ካሰበችው ነገር ነፃ ሆናለች ማለት ነው። ቤቲ ፓርት እንግዲህ ብዙዎቻችን የተረዳነው ነገር አለ ማለት ነው። እሱም ምንድን ነው እንግዲህ አንድ ሰው ብቻ አፍቅሮ ሌላው ሰው ሳያፈቅረው አብሮ መኖር አይችልም በፍጹም ማለት ነው። ቤቲ ጋር ይሄን ያየሁት በጣም ትወደዋለች፣ በጣም ታፈቅረዋለች። ያው እንግዲህ ከኪራ ጋር ፍቅር ጀምረዋል። እሱም ፍቃደኛ ሆኖ ጀምረዋል። እሱም ደግሞ እንግዲህ አልፈለጋትም አለኝ ማለት ነው። አንድ ሰው ካልፈለጋችሁ አልፈለጋችሁ ነው በነገራችን ላይ ማለት ነው እንጂ ሙጭኝ ብሎ ያን ሰው እፈልጋለሁ የግድ ነው ማለት ከባድ ነው። ሲወዳችሁ ሲወደን ነው መኖር የምንችለው እንጂ የኔ ብቻ ፍቅር የሱን ኑሮ ሊሰራው አይችልም ማለት ነው። በሁለት ምርጫ ሲሆን ነው መሆን የሚችለው እንጂ በአንድ ሰው ምርጫ አይደለም ፍቅር የሚሰራው። ስለዚህ ራሳችሁን ማስከበርም ራሳችሁንም እንትን ማለት ያለባችሁ ራሳችሁ ናችሁ ማለት ነው። ስለዚህ በቃ በጣም ብዙ ጊዜ ደጋግሞ ቆራጥ እንዳልሆነና ለእሷ ቦታ እንደሌላት ነግሯታል። እሷም ደግሞ መቁረጥ ነበረባት እንጂ በልህ ክፋትን በማድረግ ያ ሰው ለኔ ማድረግ እችላለሁ ማለት ከባድ ነው። አይሆንም። ለዕለቱ ልታደርጉት ትችላላለች። ለትንሽ ደቂቃም ቢሆን እንደው ብዙ ነገር አድርጋችሁ ልታደርጉ ይችላል። ግን ደግሞ ለሁል ጊዜ ለራሴ ማድረግን ከባድ ነው። ሲወድ ሲፈቅድ ነው ያ ሰው አብሯችሁ መሆን የሚችለው ማለት ነው። እና ትክክል ካልሆነ ቦታ ላይ ቀጥታ ወደ ራሳችን መመለስ መቻል እንዳለብን ነው እኔ ማምነው ማለት ነው። ለምን በቃ ያ ሰው ካልፈለገ አልፈለገ ነው። እስከፈለገ ድረስ ይቀመጣል፣ እስካልፈለገ ድረስ ደግሞ ይሄዳል። ይህ የማንንም መብት ነው ማለት ነው። እና ራሳችሁን ማስከበር የምችሉት በአጠቃላይ ራሳችሁ ነው። ቤቲ በጣም ተጎድታለች በማፍቀሯ በመውደዷ።
ያን ሰው እንግዲህ በሚችለው በተለያየ ጥቅም ነገር ስላላት ብቻ ለኔ ያደርጋለሁ ማለት አይቻልም ማለት ነው። እና ይሄን ነገር ነው ብዙዎቹ በዚህ የተረዱ ይመስለኛል ብዬ አስባለሁኝ። እንግዲህ ቀጣይ ፓርትን ሁላችንም በጉጉት እንጠብቃለን። ክፍል 45ን ምን ይፈጠራል የሚለውን ነገር እንግዲህ ቤቲ ወታ ሄዳለች የታወቀ ነው። ግን እስኪ ከጽናት ጋር እንዴት ነው የሚለውን አብረን እንደውም ሰላምታው ምናምን ደስ ይላል። ግን እኔ በጣም ነው የምፈራው እዚህ ጋር ነው ጃይና በጣም የምመስል ማርያምን። ከዛ ቀስ ብዬ ኩሽና ገብቼ የውሃ ማስቀመጫው ላይ የወደኩትን ነው ማረሰው። ሀቢብቲ ተቀመጥኩ ብዬ እዛ ተንከራቶ እንትን ያልኩበት እውነት እኔ ራሱ አረሳም። በቃ ሩጠሽ ስትመጪ እኔ እኮ የሆነ ነገር ያየሽ ነው የመሰለኝና እሱ ደግሞ እሱም እኮ በነገራችን ላይ አንቺ እንዳትሳቀቂ ብሎ መኝታ ቤት ገብቶ ነበር እኮ ወደዛ። እኔ እንኳን ገባሁ ጋይስ እንዴ ነው ይላል ተቻላችሁ ደሜ እስቲ ስለ ዘሜ ታውሪ እስቲ በአካል ታውቂያታለሽ እያሉሽ ነበር እኮ ኮሜንት ላይ። እስቲ ንገሪያቸው ስለኔ ስለ ጸባዬ እንደው ስለምንም ንገሪያቸው። ብዙ ሰው ስለኔ ማወቅ ይፈልጋል። ማን አንድ ቁጥር ጻፉልኝ ከዛ እነግራቸዋለሁ እያንዳንዷን። እኔ ውሸት አልወድም እውነቱን አውራው እንደው ማውጣት ጉድ ካለብኝ ይወጣል። ጉድ ካለብኝ ይሄው ማርያም አረ በስላሴ አንቺ ጠላቴ ብዛት ውስጥ አፍረላላዚ ይሄው ማርያም ኮመንትዬ አረ በጻድቃኒ ማርያም በይ ንገሪያው። አየኛ ሰው ግን ያላችሁ ጉጉት የሰውን ፖለቲካ ለመስማት ማለት ነው። ምድረ ፖለቲካ ያው ልንገራችሁ የዘሜት ማለት በአካል ምን ትመስላለች መሰላችሁ? ወፍራምም አይደለችም ቀጭንም አይደለችም፣ ሸንቃጣላት። እዚች ጋር እንትን አላት እየተነቀሰ አላት። አፍንጫዋ ቀጥ ያለ ነው። በጣም ጽድት ያለች ቾኮሌት ከለር ናት። ከጸባይ ደግሞ ካላችሁኝ ከጸባይ ደግሞ ጸባይ ሰናይ ናት። በነገራችን ላይ እርጋታ ነው። ሁለተኛ ነገር ለሰው ያላት አክብሮት ይመቸኛል። ለሰው ያላት አክብሮት ደግሞ ከምንም በላም ከውበቷ በላይም የሚያስደስት ነገር ነው። ሁለተኛ ነገር ደግሞ ፈጥኖ ደራሽ ናት፣ ለችግርም ለደስታ። በዘሜ አትደራደርም። በዘሜ መጣሽባት ደግሞ ባናትሽ ትተክልሻለች። ይሄ ነው ያለው። በጓጃምነታም ከመጣሽባት ባናትሽ ነው የምትተክልሽ። ከዛ በተረፈ ደግሞ በአማራነቷም አትደራደርም። ሁለተኛ ነገር ደግሞ ሰው አክባሪ ናት። ደስ ከሚለኝ ነገሮች ማለት ነው። በጣም ሰው አክባሪ ናት። በቃ ትመቸኛለች። ደግሞ አይናፈር ናት። እንደኔ ናት። በኔ ነው አግብታለች የሚልም አለ። መልሽ ፌቢ ይሄን ሪከርድ በውስጥ ትልክልኛለሽ? እሺ ፈልገዋለሁ። እኔ እሱን ነገር አወራለሁ። ገብርኤልን የምሬ ነው። ሚስጥር ነው የማወጣው። እሱን ከገባሁበት እኔ አሳዝነሽ ነው። ያው ልንገራችሁ፣ እንዳውም ለምን ተዋለሁ። ምርጥዬ ባል ማለት ነው። ምርጥዬ ባል ልንገራችሁ። እኔማ የእሷን ባልማ ላውራላችሁ። የእሷ ባል ማለት ነው። አቤት ትህትና በስማ። እንዳውም እሷ የላትም ማለት ይቻላል። በሱ ጎን ደግሞ ማለት ነው። እውነትም ባልና ሚስት ከአንድ ወንዝ ይቀዳል እንዴ! በስማ ሰላምታው ለሰው እመቤቴን ቦታውን ብናገር ልንገራችሁ የት እንዳለ እኔ ማሽኩ ልበላችሁ። ያው ልንገራችሁ የአሜሪካ መንፈስ ራሱ ለመጀመሪያ ጊዜ ቤቴ የገባው በእሷ ባል ነው። ለምን ዋሻለሁ? በእሷ ባል ነው ከአሜሪካ መጥቶ። ኧረ እባክሽ እንደዚህ ቲክታከር አሜሪካ ያለ ማን ነው? ያው ልንገራችሁ የምሬ ነው የምላችሁ። ከአሜሪካ መጥቶ የአሜሪካ መንፈስ ለመጀመሪያ ጊዜ ቤቴ የገባው በእሷ ባል ነው። ከዛን እላችኋለሁ ሰው አይንቅም። እመቤቴን የምር ከአሜሪካን እንደመጣ ሰው እንኳን አይሆንም። አማርኛ አልጠፋበትም። ሶሪ እንደዚህ አይልም። እንዴት እንደተመቸኝ ልነግራችሁ አልችልም። እንዴ እመቤቴን የምሬን ነው። እኔ አልዋሻቸውም። ሚስጥር አትንገሩኝ ብያችኋለሁ እኔ። ስለዚህ ባሏ ማለት ኩሩ ደግሞ ነገ አጀንዳ እንዳስጣችሁ በቃ እዚህ ጋር ቆይ። ዝም በይ ላውራበት። እንዴ ላውራበት እንዳትቆሚ። ስለዚህ በጣም ጽድት ያለ ኩሩ ጎንደሬ ነው። ሁለተኛ ነገር ደግሞ አቤት ግርማ ሞገስ ልንገራችሁ። ግርማ ሞገስ አቤት እርጋታ። እንዴ አግኝተሽዋል? ገብርኤልን አግኝተሽዋል? እንዴ በስመ አብ ወወልድ ወመንፈስ ቅዱስ። እንዶ ደሞሞ በስስት ዝም በይ
ላውራበት ዝም በይ እንዴ እኔ ብያለሁ እኮ እንዳትቀሰቅሱ ከቀሰቀሱ ይናገራለሁ ደግሞ ማለት ነው ልንገራችሁ በስስት አይን ነው የሚያየት ሲያየት ራሱ ማለት በስስት አይን ታውቃላችሁ የሆነ አለ አይደል እየበሰለ ነው በቃ ይሆናል አይደለ አይ እንዴት ልበላችሁ በቃ ቃላት አጣውኝ በቃ እሱንም ገልጽበት እውነት የምሬን ነው እንዴት ይሆነ አመለካከቱ ራሱ ለሴት ልጅ ያለው አመለካከት ደስ ይላል ማርያምን የምሬን ነው ግን አግኝተሻል ማርያምን በስማም ሁሉም ፍቅር ቅዱስ እኔ ወድጃለሁ እዚህ ጋር ብናቆም የተሻለ ነውና ሽፎን የሚፈልግ ሰው አለ ሽፎን የለበሽ ሽፎን ታዩ እኔ አልፈልግም ታዩ እኔ ብዙ ሽፎን የሚፈልግ ሰው አለኝ እዚህ እንዴ ማቻጣው እኔ እንዴ ያው እናንተ ምንም እየደበኩት ይዋሽውት የለም ገብርኤልን እኔ አልዋሽው ትክክል ተናገርኩት እንዴ ገብርኤልን ምንም ቢፈጠር ምን እንኳን አድርጎ ሚስ ደግሞ በስስት አይን አንቺ ማየቱን ብቻ ነው ደስ ያለኝ ገብርኤልን የምሬ ነው እንዴ በስማ ራሱን እንኳን አያኮራም እኮ ብታዩ እሺ እኮ ነው የሚላት እንደው ግን ማለት ነው እመቤቴን እንዳው አንቺም ጥሩ ሰው ነሽ ግን አንቺ ይበልጣል እሱ ሶሪ ምንም ማድረግ አይቻልም ሚስጥራችሁን አትንገሩኝ ብያለሁ አትንገሩኝ ኧረ ወይኔ ኧረ አጀንዳ ሰጠሻቸው በቃ እንግዲህ ታይ በቃ አሁን እሺ ጋይስ ፌቪ አደራ ሪከርድ ምናምን እንዳታረጊ ያሳፍር ባል አይደለም ገብርኤልን ኩያውን ኩሩ